ኤርምያስ በትንቢቱ እንደዚህ ሲል ሰማሁት። ራሔል ከሐዘኗ መጽናናትን እምቢ አለች፣ ልትረጋጋም አልቻለችም። ልጆቿ ልጆች አልሆኗትምና መረጋጋትን እምቢ አለች። ስለ ሞቱባት ልጆቿ መረጋጋት ተሳናት ሲል ሰማሁት ኤርምያስን። እኔ ይችን ራሔልን የማውቃት በመጽሐፍ ቅዱስ ነው። በአካል የማውቃት የኔዋ ራሔል ቤተክርስቲያን ናት። ስለ ልጆቿ ሁልጊዜ የምታነባ መረጋጋት የተሳናት እንባዋ ያልታበሰላት የኔዋ ራሔል ቤተክርስቲያን ናት። የመጽሐፍ ቅዱሷ ራሔል በግብጽ ያለችው ራሔል 2 ልጆች ሞተውባት ነው ከሐዘኗ መረጋጋት የተሳናት። የኔዋ ራሔል ቅድስት ቤተክርስቲያን ስንት ልጆቿን ቀበረች? ፍትህ በልጆቿ ሞት ምክንያት እንባዋ ላልታበሰው ለቤተ ክርስቲያን፣ ፍትህ በአርሲ ለሚገደሉ ኦርቶዶክሳውያን፣ ፍትህ እረኞቻችን ግዴላችሁም ያጎልባችኋል፣ በጎቻችሁን ጠብቁ። ቅዳሴ ላይ ዲያቆኑ ስግዱ ሲል ዝም ብላችሁ የምትሰግዱ ኦርቶዶክሳውያን በደንብ አድርጋችሁ አዳምጡኝ፣ ማወቅ አለባችሁ። ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩት። እንደዚሁም ቤቱን እስከዛሬ ድርግሚትን ፎሎ ያላደረጋችሁ ሰዎች ሁላችሁም ፎሎ አድርጉ፣ ይጠቅማችኋል። ሥርዓተ ቅዳሴ ላይና እፍሬ ቅዳሴ ላይ ዲያቆኑ ስግዱ ለእግዚአብሔር በፍርሃት ብሎ ያስተላልፋል፣ በዜማ ማለት ነው። ያ ማለት ለእግዚአብሔር በፍርሃት ሆናችሁ ስገዱ ማለት ነው። እና ያን ጊዜ ስንሰግድ አብዛኞቻችን ዝም ብለን የምንሰግደው ነገር ግን የሚባል አለ። ዲያቆኑ በዜማ ይለዋል፣ እኛም ማለት አለብን። ምንድነው እሱ? ቅድሜከ እግዚኦ ንሰግድ። ኧረ እባክህ በአማርኛ ነገረን፣ ምን ማለት ነው በአማርኛ ካላችሁ ደግሞ አቤቱ በፊትህ እንሰግዳለን ማለት ነው። እስኪ በሉ አቤቱ በፊትህ እንሰግዳለን። እንደዚህ እያለን ነው መስገድ ያለብን ሁላችንም። እማታውቁ ከዛሬ ጀምሮ ማለት ነው ሁላችሁም ኮመንት ላይ አቤቱ በፊትህ እንሰግዳለን እያላችሁ ሁላችሁም ጻፉልኝ ኮመንት ላይ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም ኦርቶዶክሳውያን አዳርሱልኝ። ሁላችሁም ደግሞ ላይክ አድርጉት፣ ቤቱን ፎሎ አድርጉ፣ ትጠቀማላችሁ። እስከዛሬ ያመለጣችሁን ደግሞ እየገባችሁ ተመልከቱ። እወዳችኋለሁ። ክብር በሉልኝ። የክርስትና ስማችሁ ወለተ ፀሐይ የሆነ ውሂበ ሥላሴ የሆነ በደንብ አድርጋችሁ አዳምጡኝ። ይሄንን ቪዲዮ 5 ጊዜ ኮፒ ሊንክ ሼር እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ላይክ አድርጉና ጀምሩት። እንደዚሁም የዘላለም ሕይወት የሚለውን አዲሱን ቤታችንን ሁላችሁ ፎሎ እያደረጋችሁ በ15 ቀን 100 ሺህ እናስገባው። አንዲት እህታችን በውስጥ መስመር ጥያቄ ጠየቀችኝና መጨረሻ ላይ ወለተ ፀሐይ ይባላለሁ አለችኝ። ያው እህታችን ያው የጻፍሽው ልጅ ታውቂዋለሽ፣ እዚህ ጋር ያለጠፍኩት ያው የግል ጉዳይ ስለሆነ ነው። ጥያቄሽን በውስጥ መስመር እመልስልሻለሁ። ነገር ግን ወለተ ፀሐይ ብሎ የክርስትና ስም አለ ወይ ሲባል ወለተ ፀሐይ የሚባል የክርስትና ስም የለም። ሌሎችም ወለተ ፀሐይ የምትባሉ ካላችሁ ማለት ነው። ብዙዎቻችሁ ታዲያ አሁን እንደዚህ ሲባል እኛ ምን እናርግ? የሚሰይሙት ናቸው፣ ለነሱ ንገራቸው። እነሱም እኮ የሚሰሙት በዚህ ነው። የምትሰይሙ አባቶችም ወለተ ፀሐይ፣ ቆይ እንደዚህ አይነት የክርስትና ስም አለ? ሌላው ሁለተኛው ውሂበ ሥላሴ። ብዙዎቻችሁ በባለፈው በሰራሁትም ቪዲዮ ውሂበ ሥላሴ የኔ ውሂበ ሥላሴ ነው፣ ምንድነው ትርጉሙ? ውሂበ ሥላሴ ይቻላሉ እያላችሁ ጠይቃችሁኛል። ውሂበ ሥላሴ ማለት የሥላሴ ስጦታ ማለት ነው። ውሃበ ሰጠ ከሚለው የወጣ ሲሆን ውሂበ ሥላሴ ማለት የሥላሴ ስጦታ ማለት ነው። እናም ውሂበ ሥላሴ ይቻላል፣ የሥላሴ ስጦታ ማለት ስለሆነ ምንም አይነት ችግር የለውም፣ ይቻላል ማለት ነው። ሐሳብ አስተያየታችሁን ሁላችሁም ኮመንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ለሁሉም አዳርሱልኝ። ሁላችሁም ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። አልሰማችሁ እንደሆነ መርዶን ንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። የሻሽ አምጣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። አንቺ በንጉሥ ቤት ስላለው ከአይሁድ ይልቅ እድናለሁ ብለሽ በልብሽ አታስቢ። መርዶኪዎስ ለአስቴር የላከላት ደብዳቤ ነበረ።
ዛሬ ከቅድስት ቤተክርስቲያናችን ውስጥ ከላይ ከጵጵስና እስከ ታች መዋቅር ድረስ ያላችሁ በቅጥርም በፈቃድም ለምታገለግሉ አገልጋዮች በሞላ ምናልባትም ዛሬ የምትበሉትና የምትጠጡት ቅጥረኛ ሆናችሁ ደሞዛችሁን የምትቀበሉት ቤተክርስቲያን ስላለችላችሁ ነው። ይነስም ይብዛም በኃጢአቱን መንገድ ሙስናና ጉቦ የምትቀባበሉት ቤተክርስቲያን ስላለቻችሁ ነው። ጽድቁንም ኩነኔውንም ያደረጋችኋት ተገብቶ የሚወጣባት ተነጋግሮ የሚስማሙባት ቤተክርስቲያን ስላለቻችሁ ነው። እናንተ ቤተክርስቲያን መከራ ሲደርስባት አታውቋትም። ሁልጊዜ የምታውቋት ቤተክርስቲያን ሰርግ ያላት፣ ድግስ ያላት፣ በአውደ ምሕረት ብቻ ነጭ ተለብሶ ተዘምሮ እልል የሚባልባትን የምትታረዷ ልጆቿ የሚቃጠሉባትን ቤተክርስቲያንን አታውቋትም። ለነገሩስ ለምን ብላችሁ ለቤተክርስቲያን ድምፅ ትሆኗታላችሁ? ለምን ብላችሁ መግለጫ ታወጡላታላችሁ? ለምን ብላችሁ ለቤተክርስቲያን ልጆቻችሁን ለምን ይሞታሉ ብላ ለምን ትጠይቃላችሁ? ምክንያቱም የሰማዕታት ሞት ላይማ ሪቫን አይቆረጥም። ምክንያቱም በሰማዕታቱ ሞት ላይ አበል የለም፣ ደሞዝ የለም፣ ቦነስ የለም። ለምን ብላችሁ ትጮሁላት? ምክንያቱም ከዚህ ወደዚህ የደብርና የዲያቆናትና የካህናትን ዝውውር ማን ያስፈጽም? ለምን ብላችሁ ትጮሃላችሁ? ምክንያቱም ድግስ የለማ እዚህ ላይ። ለምን ብላችሁ ትጮሃላችሁ? ምንም የሚወጣበት ወጪ የለማ፣ ምንም የሚገኝበት ጥቅም የለማ። ለምን ብላችሁ ትጮሃላችሁ? በቅዱስ ቤተክርስቲያናችን ውስጥ በተለይ በዚህ ሰዓት ተቆጥሮ የማያልቅ የካህናት ሹመትና ብዛት፣ ተቆጥሮ የማያልቅ በየስፍራው በየኪሎ ሜትሩ የዲያቆናት ብዛት አገሪቷን ያጠለቀለቀ፣ ተቆጥሮ የማያልቅ በየማህበራዊ ድረገጹ በፎቶና በፊልተር የሚንበሸበሽ የሰንበት ተማሪ መዓት፣ በየመንደሩ የተቋቋመ ግብና ዓላማ ያለውም የሌለውም አሸን የፈላ የማህበራት ብዛት፣ ይህ ሁሉ ቤተክርስቲያን ሐዘንና መከሯ ጊዜ የለም። ተኝቷል ሁላችንም አንቀላፍተናል። የሚጮኸውና መከራ የሚከፍለው ግን ሌላ ነው። በአራቱም የኢትዮጵያ አቅጣጫ ላይ ቀሚስ ለብሶ ነጠላ ለብሶ የሚዘምር የሚሰብክ የሚያገለግለው ሁሉ ቤተክርስቲያን በመከራዋ ጊዜ የት ነው የሚገቡት? የት ነው የሚደበቁት? ለማንኛውም መባ የምትቀበሏቸው ምዕመናን እየሞቱላችሁ ነው። ህንፃ ለንግድ እያቋቋምን ነው እያላችሁ ገንዘብ የምትሰበስቡባቸው ምዕመናን እየሞቱ ነው። አልሰማችሁ እንደሆነ መርዶ እንገራችሁ። ደሞዝ የሚከፍላችሁ ምዕመን እየሞተ ነው። በጽድቁም በኩነኔውም ጉቦ የምትቀበሉበት ምዕመን እየሞተ ነው። የሻሽ አምጣ፣ የቀበቶ አምጣ፣ የምን አምጣ እያላችሁ መከራ ፍዳውን የምታበሉት ምዕመን እየሞተ ነው። ጽጌ ደርሷል እንጀራ አምጣ በየወሩ እያላችሁ የምትቦተቡቱት ምዕመን እየሞተ ነው። ጽድቁ ቀርቶ ለኩነኔያችሁም ቢሆን ጩሁላት። ለነገሩ የሰማዕታት ሞት ለአበልና ለጉቦ አይመችም። በዚህም ይሁን በዛ ግን አንድ ነገር ማወቅ ያለብን ሲያንኳኳ ያልሰማችሁት ምዕመን ነገ ስታንኳኳ ላይሰማችሁ ይችላል። ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ችግር የለም። ይሄ ቀን የሚመጣበት ጊዜ አለ። አሁን በታሪክ ውስጥ ኢትዮጵያ ታሪኳን ያበላሸች ሀገር እየሆነች ነው በዚህ 2 ዓመት። ስለዚህ በዚህ ሁሉ ጉዞ ውስጥ ከዓለም ማንም የረዳን የለም። ለኛ የረዳን እግዚአብሔር ብቻ ነው። ስለዚህ ወይራዩ አሕዛብ በቅድመ አዕይንቲነ ዳዊት ያለው ይሄን ነው። በዓይኖቻችን መጀመሪያ ኢትዝክር ለነ አበሳነ ዘትካት ነው። የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳህልከ እግዚኦ፣ ምህረት ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ፣ ብዙ በድለናል። የራሳችንን እናንሳ። የምንሰማው የኃጢአታችንን ውጤት ነው፣ የመራቃችንን ውጤት ነው፣ የመለየታችንን ውጤት ነው። ስለዚህ ይሄ የኃጢአታችን ውጤት ከሆነ እስመ ተመንደብነ ፈድፋደ፣ ብዙ በድለናል፣ ብዙ አጥፍተናል እንልና ከዚያ በኋላ አሕዛብ የፈሰሰውን የባሪያዎችን ደም በቀል በዓይኖቻችን ፊት ይመልከቱ ይላል። እግዚአብሔር እጁን አላነሳም ገና። እግዚአብሔር እኛን ሰማዕት እያደረገ ነው። ገዳዮቻችንን ደግሞ የሚቀጣበት ብትሩ ሌላ ነው። ለጎረቤቶቻቸው ሁሉ 7 እጥፍ መዘባበቻ ያደርግባቸዋል ይላል መጽሐፍ። እና የጸና እቺ ቀን ስታልፍ ያያል። ይነጋል፣ የሌሊት የጨለማው ሌሊት ይነጋል። የተሰደብንበት፣ የተዋረድንበት፣ የተገፋንበት በታቦቱ ፊት ወንድሞቻችንን የሰዋንበት የሰማዕትነት ዘመን ያልፋል። የሐዋርያነት ዘመን፣ የእልልታ ዘመን፣ የዝማሬ ዘመን ይጀምራል። ስለዚህ ወንድሞቻችን ዛሬ እንዲህ ባይሞቱ ኖሮ መሞታቸው አይቀርም ነበር። ሰው ከተለካለት አያልፍም፣ ይሞታሉ። ግን ዛሬ ሰማዕታት ሆነዋል። የጊዮርጊስ ልጆች ናቸው። Don't be fasting in UAE. UAE. Genocide. Amara. In Ethiopia. Wait, man. Wait, man, brother. Wait. UAE.
A genocider! Stop! Stop! Genocide! Children! Sudan! Ethiopia! UAE! 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 Stop! Stop! Killing children for the gold! Stop! Stop UAE! UAE! Killing our children! UAE! Genocide our children! ጌጡ ተመስገን የኔታ ቲዩብ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘብ የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ ያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለ ማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። Honest. Why is the world silent? 70 men, women and children, 70 Christians beheaded in a church in the Democratic Republic of Congo. A brutal massacre carried out by Islamist militants. And yet, where's the outrage? Where are the headlines? Where are the protests? If this had been any other religious group, the media would be in a frenzy. Because the victims were Christians, the world shrugs. Leftist groups, the same ones that claim to fight for human rights, say absolutely nothing. The mainstream media, always quick to highlight narratives of oppression, certainly loses its voice. Why? Because exposing the slaughter of Christians at the hands of Islamists doesn't fit their agenda. Because they're more afraid of being called Islamophobic than they are of the truth. Because to them, Christian lives simply don't matter. Let's be 100% clear. This was not just terrorism, this was a targeted religious genocide. And if we stay silent, it will happen again. It is happening again. The ADF, an ISIS-linked group, has been murdering Christians in Africa for years, and yet the world ignores it. Where are the hashtags? Where are the influencers? Where are the international organizations that claim to stand for human rights? 70 men, women and children. Ethiopian Orthodox Christians are being killed brutally in Arsi, and the government is keeping silent. Justice for Ethiopian Orthodox people killed in Arsi. ማንን ነው ፍትህ እየጠየቅን ያለው? ይሄ ቪዲዮ 5 እና 10 ጊዜ ለሌሎች ደርሰን ኮፒ ሊንክና ሼር አድርጉልኝ። ማንን ነው ፍትህ እየጠየቅን ያለ ነው? አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማንን ነው ፍትህ የምንለው በሶሻል ሚዲያ? የትኛው ማን? አሜሪካ ነች? ራሽያ ነች? ማን ነው ይህን ፍትህ የሚሰጠን? ጥያቄያችን ትክክል አይደለም። ፍትህ የምንጠይቀው በዓለም ባሉ ሚዲያዎች ኢንፍሉዌንስ ተደርጎ የክርስቲያኖች ግድያ እንዲቆም አይደለም። ዓለም እንደዚህ አይነት ፍትህ የላትም። ዓለም እኮ ጌታችን የሰቀለች ነች። ዓለም እኮ የጌታችን ኢየሱስ ክርስቶስን እውነተኛ ተከታይ የሆኑ ሐዋርያትን የሰቀለች የገደለች ነች። ዓለም እኮ ብዙ መነኮሳትን በናግራን በተለያዩ ዓለም ሀገራት ክርስቲያን በመሆናቸው ብቻ የገደለች ነች። ዓለም የትኛውን ዓለም ነው ፍትህ የምንጠይቀው? ግድያ ነገም ከነጎዳ ይኖራል በምድራችን ክርስቲያን በመሆናችን ብቻ። ለሱ ብለን ዋጋ ለከፈሉ ለነዚህ ክቡራን ምእመናን ቅዱሳን ሰዎች እዚህ ዘመን እንደዚህ አይነት ለሃይማኖቱ ዋጋ የሚከፍል ምእመን እግዚአብሔር በመፍጠሩ ትክክለኛ ፍትህ ግን ሰማይና ምድርን ከፈጠረው ከክርስቶስ ኢየሱስ ነው የሚገኘው። እግዚአብሔር ነው ፍትህ ሊያደርግልን የሚችለው። ፍትህ ሊሰጠን የሚችለው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ወደሱ የሚደርስ ጩኸት ደግሞ በቲክቶክ እና በፌስቡክ ቦይኮት አይሆንም አልመሰለኝም። እኔ እንደዛ ከልባችን አንተ እርዳን፣ አንተ አግዘን፣ ጌዲዮንን የረዳህ እኛንም እርዳን ልንለው ይገባል እንጂ ማን ነው አሜሪካንሽ የምታድነ? ራሽያንሽ የምታድነ? ማን ነው የሚያድነን? እኛን ለማን ነው ፍትህ እያለን ያለነው? አልገባኝም። እኔ ለማድረግ እንደሚሰሩ ነው የሚናገሩት። በአሩሲ ውስጥ ያሉትን ግን የግፍ በደል ደርሶባቸዋል። ስለ እውነት ከብፁዕ አቡነ ናትናኤል እረፍት በኋላ አሩሲ ሀገረ ስብከት ምንም አይነት አባት አላገኘችም። በተለይ ደግሞ አሁን በቦታው ላይ ያሉት ብፁዕ አቡነ ያሬድ ምንም አይነት የሃይማኖታዊ አባትም ሃይማኖታዊ መልክም የሌላቸው፣ አብዛኛውን ጊዜ የሚያሳልፉት አሜሪካን ሀገር ነው። አሜሪካን ሀገር ነው የሚሄዱት። እንደምትመለከቷቸው ከንግግሩም የሉበትም ከምኑም የሉበትም። ይሄ የጵጵስና አመራረጣቸውን በዘር ኮታ ተደርጎ ነው የተመረጠው። ብሔራቸው ሌላ ነው እንደሆነ የሚነገረው፣ ግን ያደጉት እዚሁ ሰሜን ሸዋ አካባቢ ደብረ ሊባኖስ ስለሆነ ያው በኦሮሞ ኮታ ተመርጠው የገቡ አባት ናቸው።
ባለፈው ጊዜ በአዲስ አበባ በበዓለ ጥምቀት ወቅት ያሁላ ወጣት ሲገደል ምንም ትንፍሽ የማይሉትና የማይናገሩ ነበሩ። ይሄ ሁኔታቸው ይፈለግ ስለነበረ የአዲስ አበባው ተሞክሮ ታይቶ ወደ አሩሲ እንዲሄዱ ተደርጓል ማለት ነው። አሩሲ ከሄዱም በኋላ ክርስቲያኖች በገፍ እየታረዱ እየተገደሉ ነው። አንዳንድ ምንጮች እንደሚሉት ከሆነ ብፁዕ አቡነ ያሬድ ሀገረ ስብከቱም ሆነ ካህናቱ ድረሱልን ብለው ለምዶ መግለጫ የማያወጡ ሲሏቸው የሞተው ሰውዬ ኦርቶዶክስ ይሁን ምን ይሁን ምን አገባ በምን አውቃለሁና ነው መግለጫ የማወጣው ከመንግስት ጋር አልነካካም የሚል ነገር ያሉ። ከመንግስት ጋር የማይነካኩበት ምክንያት የታወቀ ነው። እሱን ጊዜና እግዚአብሔር ያውጣው። አንድ ቀን አያሳድሯቸውም። አንድ ቀን እንዲህ አይነቶቹ ብላክሜል የተደረጉ አባቶች ያ ነገር ከወጣ ዘር ማንዘር አንገት የሚያስደፋ ነገር ስለሆነ በፍጹም ከዚህ ቤተክርስቲያን መውጣት አይፈልጉም። ስልጣናቸውን መተው መልቀቅ አይፈልጉም። እንደገና ደግሞ ብላክሜል አድራጊዎቹ ደግሞ አንገታቸውን አስቀብረው አንገታቸውን አስደፍተው ያሰሯቸዋል ማለት ነው። የሚፈልጉትን ነገር ያሰሯቸዋል ማለት ነው። ብፁዕ አቡነ ያሬድ ልክ እንዲህ አይነት እልቂት ሲመጣ ወደ አሜሪካ ነው የሚሄዱት። አሜሪካ ሄደው እዛ ሜሪላንድ አካባቢ ይሁን የት ዲሲ ወይም ቨርጂኒያ አካባቢ ቅዱስ ዮሐንስ ቤተክርስቲያን አለ። እዛ የማህበረ ቅዱሳኑ ቀሲስ በላቸው የሚባል ጋ ነው የሚያርፉት እና ምዕመናኑ ተራ እየገቡ ነው የሚቀልቧቸው። የአሜሪካ እናቶች የአሜሪካ ሴቶች እኚህን ከአዲስ አበባ ሸሽተው የሚሄዱ እዛ ቁጭ ብለው የሚቀለቡ ጳጳስ ምሳ፣ እራት፣ ቁርስ ተራ እየገቡ እንዲቀልቧቸው ይደረጋል። ከዚያ በኋላ አይቀድሱም፣ አያቆርቡም። ኢትዮጵያም ቢሆን ማለት ነው። አይቀድሱም፣ አያቆርቡም። አሁን አሩሲ የምሰማው እሱን ነው። አሰላ በዛ አካባቢ የምሰማው እሱን ነው። አይቆርቡም፣ አያስቆርቡምም፣ አይቀድሱም፣ አያስቀድሱምም። ነገር ግን ዶላር ሰብስበው ይመጣሉ። በጣም በሚገርም ሁኔታ የሚገርም ዶላር ሰብስበው ይመጣሉ። ይሄ የሸዋ ግሩፕ የሚባል አለ። አሁን ቀጥሎት ስልጣኑ ለሸዋ ነው የሚገባው የሚል የተደራጀ ቡድን አለ እዛ አሜሪካ። ያንን ሙቭመንት ያንቀሳቅሳሉ ነው የሚባለው። አሁንም የእርድ ካለቀ በኋላ ከዛ ነው ነቀሲስ በላቸው ለእኔ ወዳጆቼ ናቸው። እንደዚህ የምነግራችሁ ነገር መርሃ ግብሩ ነጭ ነጯን ስለሆነ መርሃ ግብሩ የእውነት ስለሆነ እንጂ አሁን ስማቸውን የምጠቅሳቸው ሰዎች ምናምን የምላቸው ሰዎች ለእኔ ቤተሰቦቼ ወዳጆቼ ናቸው። ግን በሃይማኖት በቤተ ክርስቲያን ቀልድ የለም። ስለዚህ አሜሪካን ሀገር እንደ ብፁዕ አቡነ ያሬድ አይነቶቹን ሰብስባችሁ የምትቀልቡ ሰዎች በጣም ታሳዝናላችሁ። ደሞዛቸው በራሱ 100 ምናምን ሺህ የሚያልፍ ነው። አበላቸው ከዛ በላይ ነው። ሚስት የላቸውም፣ ድስት የላቸውም። እና ጳጳስ ሆኖ ወይ ለቤተ ክርስቲያን ወይ ለምን የማያደርግ አካል ገንዘብ ሰብስቦ የሚሰበስበው ሌላ ጉዳይ ቢኖረው ነው፣ ወይም ደግሞ እኛ ማናቀው ጉዳይ ቢኖር ነው። ጳጳስ ሆኖ ቪላ ቤት የሚሰሩ ጳጳስ ሆኖ ህንፃ የሚሰሩ ሰዎች ያንን የሚያወርሱት አካል አላቸው ማለት ነው። ከቀሚስ ጀርባ ከቆብ ጀርባ ነውር ሊኖር ይችላል ማለት ነው። እና በሚገርም ሁኔታ ከዛ የምሰማው አርብ ቀን በሬ አሳርደው እዛ አሩሲ ውስጥ አርብ ቀን በሬ አሳርደው ቅዳሜ እንዲበላ አድርገዋል። እና የሃይማኖት ለዛም የለም። እንግዲህ 4 ኪሎ ህንፃ ላይ ስላለው የቤተ ክህነት ህንፃ ላይ ስላለው ምናምን የምንናገረው ነገር የለም። ጊዜ ያወጣዋል እሱን። ስለዚህ የምዕመናን ደም ፈሶ ትንፍሽ ያላሉ የማይናገሩ ቢናገሩም ደግሞ የማይሆንላቸው ሰው ናቸው። ከዚህ ሌላ ደግሞ ሌላ መጠላለፎችም አሉ። ለምሳሌ በሃይማኖት ተዋጽኦ ካየ ነው ሽመልስ ጴንጤ ነው፣ አዳነች ጴንጤ ናት፣ አብይ ጴንጤና እስላም ነው። በአጠቃላይ የደህንነት ሚኒስትሩ ስልጤ ጴንጤ ነው፣ እስላም ነው። በአጠቃላይ ያሉት ጸረ ኦርቶዶክስ ናቸው። እነሱ ተዘጋጅተው ነው እየሰሩበት ያለው። ታንኩን ይዘዋል፣ ባንኩን ይዘዋል፣ ኃይሉን ይዘዋል፣ ሚዲያውን ይዘዋል፣ ተቆጣጥረውታል። በቃ ትገላለህ፣ ከዛ በኋላ መግለጫ ታወጣለህ፣ አለቀ የሚል ነገር ነው ያላቸው።
ከዛ ኦርቶዶክሱ ያወራል የሳምንት ከእንትና ጋር ነኝ የኦርቶዶክሳውያን ሞት ይብቃ እንትስ የስደት ይብቃ ምናምን ከወሬ የዘለለ መሬት የረገጠ ነገር የላቸውም ኦርቶዶክሳውያኑ። ትንሽ ቀን አውርተው ይለቁታል፣ ይተውታል። ምን አገባን ስለዚህ በለው እያለ እየተመታ ነው። እላይ ያለው ደግሞ የተያዘ ነው፣ የተቆለፈ ነው፣ ብላክሜል የተደረገ ነው። ሲኖዶሱ ማለት ነው። አይናገርም፣ አይጋገርም። ለምሳሌ እስላሞቹ ባንክ አላቸው፣ ፕሮቴስታንቶቹ ባንክ አላቸው። ባንክ መኒ ላውንደሪንግ ይሰራበታል። ኦርቶዶክስ የላትም። ገንዘብ አለ፣ ኢኮኖሚውን ተቆጣጥረውታል፣ ምኑን ይዘውታል። ደፍረህ ተነጋገር። ደፍረህ ካልተነጋገርክ የሚመጣው ከባድ ነው። ወያኔን ለመስደብ ትግሬን ለመክሰስ በአሜሪካ ፓርላማ፣ በአሜሪካ ምክር ቤት፣ በአሜሪካ ሴናተሮች ጋር ገብተው ያጥለቀለቁ ሰዎች ዛሬ ሁላ ክርስቲያን ሲታረድ ዝም። አብዛኞቹ ከምንፍቅና እኩል የሆነ በመናፍቃን የሚወደዱ ጳጳሳት ስለሆኑ የሚታረደው ኦርቶዶክሳዊ ስለሆነ ትንፍሽ የሚል የለም። በአሜሪካን ያሉ ፕሮፌሰሮች፣ በአሜሪካን ያሉ ዶክተሮች፣ በአሜሪካን ያሉ ታላላቅ ሰዎች እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ቅዱስ ሲኖዶስ ነው ያስገደለን ያለው። ተጠያቂ ቁጥር አንድ እነሱ ናቸው፣ አባቶቻችን ናቸው። በአርሲም ሆነ በሌላ ቦታ እያስፈጁን ያሉት የሚል ሐሳብ እያነሳችሁ ነው። እስቲ 3 ጊዜ ኮፒ ሊንክ አድርጎ አካውንቴ ተይዟል። ረዘም ያለ መልእክት ነው። መፍትሄ ላይ ማተኮር ይገባናል። ስቶፕ ኪሊንግ ኦርቶዶክስ ክርስቲያንስ እያላችሁ ይህንን ኮፒ ኮሜንት እያደረጋችሁ ሐሳቤን እቀጥላለሁ። እባካችሁ ይህን ግፍና በደል ተቃወሙ። በእውነት አሳዛኝ ነው። ግፍና በደል እየተፈጸመ ነው ወገኖቻችን ላይ። በአርሲ ደግሞ እየሰማን ያለ ነው። ዛሬም በሰቀቀን ያሉት፣ ነገም ሞታቸው ስለመቆሙ ማስተማማኝ ጉዳይ ላይ አልደረስንም። ነገር ግን መወቀስ ያለባቸው ከአባቶቻችን በፊት፣ ከሁሉ በፊት ገዳይ ነው መወቀስ ያለበት። ገዳይን አውግዝ። ፕሮፋይል ቀይረ ወገኖች ላይ ግፍ ተፈጽመዋል ብለ ለመናገር ድፍረት ሳይኖርህ አባቶች ላይ አፍን ለመክፈት ለምን ትቸኩላለህ? ተመልከቱ እንግዲህ ይሄ ያስኩት መጽሐፍ ኦርቶዶክሳውያን በተለይ የአብይ አህመድ አገዛዝ ከመጣ በኋላ ባለፉት ዓመታት ስንት ግፍና በደል እንደደረሰ በመጽሐፍ እኮ የተገደሉት የተፈጸመባቸው በደል እንደዚህ ወጥቷል። ሊቆም አልቻለም። ምንድን ነው ይሄ ያደረገው? ሁለተኛ መውቀስ ያለብህ ስትራቴጂካሊ በመንግስት ደረጃ ኦርቶዶክሱን ለመጉዳት ኦርቶዶክስ የድህነት ምክንያት ነች እያሉ የአማራ ሃይማኖት ነው እያሉ ስትራቴጂካሊ እየጎዷት የሚገኘውን የአብይ አህመድ የብልጽግና አገዛዝ አውግዝ። እሱንም ለመቀየር በሚያስችል መልኩ ተንቀሳቀስ። ይህንን ሳታደርግ መፍትሄ ሊመጣ አይችልም ነው የኔ አመለካከት። ምንመለከተው ይሄንን ለመቀየር መስራት ነው። ስልጣኑ መቆጣጠር፣ ኦርቶዶክሳዊ ሴንቲሜንት ያለው ለሀገር የሚጠቅም እንዲሆን እዛ ውስጥ መግባት የሚቻልበትን በፓርቲም በለው በምንም በለው ማስተካከል ነው። ይሄንን የብልጽግና አገዛዝ ገዳይ ጨፍጫፊ ስርዓት አስወግደ ለኦርቶዶክሱም ሆነ ለሌላው ሰላም የሚያሰፍን ስርዓት መታገል አስፈላጊ ነው። ይህንን ስል ግን አባቶቻችን ተጠያቂ አይደሉም፣ አይመለከታቸውም ማለቴ ሳይሆን ባንኩንም ታንኩንም መሳሪያውንም የያዘው የመንግስት አገዛዝ ሩል ኦፍ ሎ አስከብራለሁ ብሎ ሀገር እመራለሁ ያለው ጭራሽ ኤርትራን እቆጣጠራለሁ የሚል አቅም አለኝ የሚል ነገር ግን ሀገር ማስተዳደር ያልቻለ ለንጹሃን ፕሮቴክሽን መስጠት ያልቻለ ጭራሽ አማራ ክልል የሚፈጸመው ታውቃለህ። ቆሎ ተማሪ የሚገለው ቀሳውስት የሚያስረው የሚያሰቃየው የአብይ አህመድ አገዛዝ ነው። ይሄንን ሁሉ ስትራቴጂካል እየፈጸመ ያለው አካል ላይ እሱ ላይ ነው መጠቆም ያለብህ። ከአባቶቻችን ላይ ከመናገር በፊት ነው። ስትራቴጂክ የሆነ ግፍና በደል እየፈጸመ ያለውን አካል ሳናወግዝ ለማስወገድ ሳንሰራ ጩኸት ብቻ ነው እንጂ መፍትሄ ዘላቂ መፍትሄ ይመጣል የሚል አመለካከት የለኝም። ይህንን እስቲ እናንተ የምትሉትን ኮሜንት ላይ እሰማለሁ፣ መለከታለሁ። በግፍ የተገደሉ ኦርቶዶክሳውያን ነፍስ ይማርልን፣ ለቤተሰቦቻቸው መጽናናት ይስጥልን፣ ለቤተ ክርስቲያን መጽናናት ይስጥልን። ጋዜጠኛ ሉላ ፍሬው ስለ ሰመረ ባሪያው ያስተላለፈው መልእክት ክቡር ጠቅላይ ሚኒስትር አብይ አህመድ ያላሳሰረክ የይቅርታ ሰው ስለሆነ ነው
አንተ ደግሞ ስለ ኢትዮጵያዊነት ታወራለህ። ማን እንደሆንኩ ከና አባሪዎች ካሳይካለሁ። በዚህ አጋጣሚ ለዋሊያ ፋንስ ትልቅ አክብሮት አለኝ ካለ በኋላ በጦርነት ሰዓት ያልከውን ንግግር በተንቀሳቃሽ ምስል አስደግፍ ያወጣልሃለሁ። አስመሳይ ጸብህ ከኔ ጋር ሳይሆን ከኢትዮጵያ ሕዝብና ከቄራ ልጆች ጋር ነው ሲልም አሳውቀዋል። ከትላንት በስቲያም ሰመረ ባሪያው ከስራ እንድባረር አድርጎኛል ሲልም በተመሳሳይ መልእክትም አስቀምጦ ነበረ።